መድብል እንግዲህ ብሩኬ አሁን ላይ የጠፋበትን ምክንያት አውቋል ማለት ነው። መድብል ምንድነው ያደረገው? ኤፍራታን ልኮ እንግዲህ መሐሌት ለዝና ቅርቡ ስለሆነችና ዝና ደግሞ ለመሐሌት እንግዲህ ምንም ነገር ስለማይደብቃት ኤፍራታ ከመድብል ብር በመቀበል መሐሌት የነገረቻትን ነገር ለመድብል ነግሯለች ማለት ነው። ስለዚህ አሁን ላይ የብሩክ ወንድም መድብል አውቋል፣ ወደ ፕሮሰሱ ገብቷል ማለት ነው። ምክንያቱም እንግዲህ ሰውየውን ያውቀዋል ከዚህ በፊት እሱም ደግሞ የሚያውቀው በመንደነው ነው እስር ቤት በነበረ ሰዓት እንግዲህ ጓደኞቹ ስለሱ ስለ ካሌብ ሞሲሳ በጣም ባለ ሀብት እንደሆነና ነገር ግን ከባድ ሰው እንደሆነ አውቋል። ስለዚህ አሁን ምን ሊያደርግ ነው? የብሩክ ወንድም መድብል ይሄንን እውነት ካወቀ በኋላ ወደ እርምጃ ነው የገባው፣ ብሩኬን ወንድሙን ለማዳን ማለት ነው። ስለዚህ አሁን ምሳሌን ቅድስት ምሳሌን እንድትጠብቃት ነግሯታል። ምክንያቱም አሁን ላይ ዝና እንግዲህ በዚህ ነገር ውስጥ እንዳለበት ከሰማ በኋላ ምሳሌን የሆነ ነገር እንዳያደርጉ ብሎ ፈርቷል ማለት ነው። ምክንያቱም ምሳሌን አግተው ብሩክን እንግዲህ የሰጠንን ገንዘብ አምጣ ብለው ሊያስፈራሩት ይችላሉ። ለዛም ነበር ያኔ እንግዲህ ዝና ከመሐሌት ጋር ሆነው ምሳሌን እዛ ከቅድስት ጋር ሆና የሆነ ነገር ማድረግ የፈለጉት ማለት ነው። ስለዚህ አሁን ላይ ዝና እንግዲህ በብሩኬ መታገት ወይም ደግሞ የብሩኬ መጥፋት እጅ እንዳለበት መድብል አሁን አውቋል። ምክንያቱም መሐሌት እንደነገረቻት ለኤፍራታ ሰዎቹ እንግዲህ ለብሩኬ እጹን ይዞላቸው እንግዲህ እንዲሄዱና 8 ሚሊዮን ብር እንደሰጡት ነው የተነገረው። ከዛሱ ቤቱን በምሳሌ ስም አርግቶ አልሸጠውም። ስለዚህ እነዛ ሰዎች እንግዲህ እጹን ብሩኬ ይዞላቸው እንዲሄድና በመትኩ ደግሞ ቤቱን ሳይሸጥ እንግዲህ ብሩን ሰተውት ምሳሌን እንዲያሳክም አድርገው ነበር። ነገር ግን ብሩኬ ያንን ነገር ሳያደርግ እንግዲህ እዛው የሰጡትን እዛው ከሀገሩ ሳይወጣ ነው ሀገር ውስጥ ጥሎት ሄደው ማለት ነው። ስለዚህ የዛ ነገር አለመሳካትና እንግዲህ የነሱን ስራ ስላልሰራላቸው በአግባቡ አሁን ላይ እነሱን ያገቱት። እንግዲህ ዝና አሁን ላይ ወንጀል ውስጥ የሚሰራ ከሆነ በተዘዋዋሪ ከነሱ ጋር ይሰራል ማለት ነው። ስለዚህ ያ ቤት እንዳይሸጥ ደግሞ ምክንያት ሊሆን የሚችለው እንግዲህ ዝና ነው። በተዘዋዋሪ ብሩኬን እንግዲህ የምሳሌን መታከም የሚያውቀው ዝና ስለሆነ ምሳሌ እንድትታከም እንግዲህ እና ቤቱ ደግሞ እንዳይሸጥ ያንን ነገር ያስማማውና ብሩኬን ዘብጥያ ለማውረድ የሞከረው ዝና ነው። ከዝና ውጪ ይሄንን ነገር ሊያደርግ ማንም አይችልም ብዬ ነው ማስበው። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ሞገስ በጣም ተጨንቋል። ምክንያቱም ጓደኛው ብሩኬ እንግዲህ በጣም ከጠፋ ቆይቷል። እንግዲህ እሱ ቢሆን ኖሮ ይሄኔ ሀገር መንደሩን እያሰሰው ነበር ለኔ ብሎ እያለ እየተቆጨነ ያለው ማለት ነው። ነገር ግን አሁን ላይ ሉላም ደግሞ እንዳለችው ከሆነ ዝና በዚህ ስራ ውስጥ ወይም ደግሞ በወንጀል ስራ ውስጥ እንዳለበትና የእሱ እጅ እንዳለበት ነግሯል። ባይዘው ሉላ ሁሉም ነገር ታውቃለች ስለ ዝና የሚሰራው ምን እንደሆነ እንደገና ደግሞ ከማን ጋር ግንኙነት እንዳለው ሉላ ታውቃለች። ቀስ እያለችም ቢሆን ለሞገስ እየነገረችው ነው። ስለዚህ አሁን ለሞገስ ከመድብል ጋር በመሆን ብሩኬን ለመፈለግ አቅዷል ማለት ነው። እንግዲህ መድብል እንዳለው አሁን ላይ በጣም ከባድ ሰው ጋር ብሩኬ እንደገጠመ ታውቋል። ምክንያቱም ሰዎቹ በጣም ከባድ ሆኖ ወንጀለኛና ብሩኬ ደግሞ ይሄንን አጋጣሚ እንዴት ተጠቀመው የሚለው ነገር በጣም አስጨንቆታል ማለት ነው። ስለዚህ መድብል አሁን ላይ የብሩኬን መጥፋት ተያይዞ እንግዲህ ከዛ ቤትም ከቤቱም በመውጣት ራሱን በመደበቅ እንግዲህ በራሱ ውሳኔ ሊፈልገውና እንግዲህ የሚያቃቸውን ሰዎች በመደዋወል ብሩኬ የት እንዳለ ለማወቅ ተፍተፍ እያለ ነው ማለት ነው። ሌላው ጉዳይ ደግሞ ዝና አሁን ላይ የብሩክ ወንድም መድብል የመጣበት ምክንያት ምን እንደሆነ አስጨንቆታል ማለት ነው። ምክንያቱም ከዚህ በፊት እንግዲህ ከሞገስ ጋር ሆኖ መድብል ዝና እንግዲህ እንደፎከረው ወይም ደግሞ ሞገስ የሚፈራው መስሎት መድብል ጋር ተገናኝተው ነበር ማለት ነው። በዛ አጋጣሚ ግን መድብል እንግዲህ በጣም ከባድና ተደባዳቢ ስለሆነ በአንዴ ነው የጣለው። ስለዚህ አሁን ላይ ዝና የመድብል ማንነት ስለማያውቅና መድብል ማን እንደሆነ ስለማያውቅ እንግዲህ በጣም ፈርቶታል ማለት ነው። ስለዚህ ይሄንን ስራ ደግሞ መሐሌት እንድታጣራለት ቀጥሯታል ማለት ነው። እዛው መሐሌት አሁን ላይ ለዝና በብር ተቀጥራ ብር እንደሚሰጣትና ይሄን ነገር እንድታጣራ ነግሯታል። በዚህ ጋር ደግሞ ኤፍራታ ደግሞ ለመድብል መሐሌትና ዝና
የሚያወሩትን ነገር በሙሉ እና ስለ ብሩክ ያለው መረጃ መድብል እንድትሰጠው ብር ሰጥቶ እንግዲህ እየተቀበላት ይገኛል መረጃውን ማለት ነው። ስለዚህ ማህሌት እንግዲህ የብሩኬ ቦታ ያል እና ቅድስትና ዛቢት ያለውን መረጃ ስጪኝ ብላ ነበር እንግዲህ ኤፍራታን የነገረቻት። ኤፍራታ ደግሞ እንግዲህ አሁን ላይ ብር ነው የሚያስፈልጋት። በዝናም በኩል ብር ለመቀበል አሰባለች፣ በመድብል በኩል ደግሞ አሁን ደግሞ ብሯን ተቀብላ እንግዲህ ስራዋን እየጨረሰች ነው ማለት ነው። ስለዚህ አሁን ደግሞ የመድብል ዋናው የመጣበት ምክንያት ምናምን ደግሞ ተመልሳ ደግሞ ለማህሌት ከነገረቻት ኤፍራታ በጣም ከባድ ሰው ነች ማለት ነው። የገንዘብ ሰው ነች በሁለቱም ለመስራት ማለት ነው ለመጠቀም። ነገር ግን ኤፍራታ እንደዚህ ታረጋለች ብዬ አላስብም። ምክንያቱም የብሩኬ መጥፋት እንግዲህ እሷም የሚያሳስባት ይመስለኛል። እሱ ትክክለኛ ሰው እንደሆነና የዋህ እንደሆነ ታውቃለች። ምንም ቢሆን የማህሌትን ጸባይ ኤፍራታ ታውቃለች። ስለዚህ ኤፍራታ እንግዲህ አሁን ደግሞ ማሊያ ቀይራ ለነዝና ትሰራለች ብዬ አላስብም። ነገር ግን እንግዲህ የብር ነገር ስለሆነ ኤፍራታ እንግዲህ ህሊናዋን ሽጣ ይሄንን ወሬ ደግሞ ወስዳ ለዝና በሌላ በኩል ደግሞ የምትነግረው ይመስለኛል ብዬ ነው ማስበው። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ላይ ቅድስት በጣም ጨንቋታል። እንግዲህ ምሳሌ የብሩኬ አለመኖርና መጥፋት እንግዲህ በጣም ስለሚያሳስባት ቅድስትን የምትጠይቃት ቅድስቴ ደግሞ ምን ብላ መመለስ እንዳለባት ለምሳሌ ግራ ገብቷታል። ምክንያቱም ብሩኬ ታግቷል ጠፍቷል ምናምን ካለቻት ምሳሌ የሆነ ነገር ትሆናለች በማሰብ በጭንቀት ማለት ነው። ስለዚህ ቅድስት አሁን ላይ እንደ እናት ጭንቅ ውስጥ ነው ያለችው ማለት ነው። ነገር ግን አሁን ላይ መድብል ይሄንን ነገር ሊቋጨው ነው እንግዲህ ብሩክን ሊፈልገው ወጥቷል። አሁን ደግሞ ቅድስት ምሳሌን እንግዲህ ተጠንቅቃ መጠበቅ አለባት። ምክንያቱም የነዝና ሰዎች ምሳሌን የሆነ ነገር ለማድረግ ይፈልጋሉ። ምክንያቱም ብሩኬ ያንን ነገር ብሩን ወስዶ ስለካዳቸው ማለት ነው በልጁ እንዳይመጡበት ቅድስት ተጠንቅቃ እንግዲህ ምሳሌን አሁን ላይ እንዲጠብቃት መድብል ነግሮታል። መድብል የሚሰራው ስራ ከባድና ክፉ ነገር ሊሆን ስለሚችል በብሩኬ ልጅ ደግሞ በልጁ እንዳይመጡበት አስቀድሞ ቅድስትን አስጠንቅቋታል ማለት ነው። ስለዚህ አሁን ቅድስት ከማልቀስ ምን ከማለት የሚያስፈልገው ነገር ምሳሌን ከቤት እንዳትወጣ ትምህርት ቤት እንዳትሄድ ያ ነገር እስኪያልፍ ድረስ እንግዲህ መጠበቅ አለባት ብዬ ነው ማስበው። እንግዲህ አሁን ላይ ሞገስ በጣም የፈራው እንግዲህ ብሩክን የሆነ ነገር ያደርጉታል ገለውትስ ቢሆን እያለ እየፈራ ነው ያለው። ነገር ግን ሉላ እንዳለችው ከሆነ ብሩኬን አሁን ላይ ቢያግቱት ነው የሚሆነው። ምክንያቱም ብሩኬ ከታሰረ ዝና ራሱ እንደሚታሰር ግልጽ ነው። ምክንያቱም ስራው አንድ አይነት ስለሆነ ማለት ነው። ስለዚህ ብሩኬ አሁን ላይ ታግቶ ነው የሚሆነው። እንግዲህ ሉላ እንዳለችው ከሆነ ዝና በጣም ከህግ በላይ የሆነና ህግ ለሱ የማይታዘዝለት ነው። እሱ እንግዲህ ህግን ነው የሚያዘው እንጂ እንትን አይልም። ስለዚህ ዝና በጣም ከባድ ሰው እንደሆነና እንደማያውቁት ለሞገስ ነግሯለች። ስለዚህ የብሩኬ መጥፋት አሁን ላይ እንግዲህ አግተውት ነው የሚሆነው። በስተመጨረሻ ሌላ ምንም የሚፈጠር ነገር አይመስለኝም። ምክንያቱም ያን ስራ ስላልሰራላቸው ወይ እንደገና እንዲሰራላቸው ሊያደርጉ ይችላሉ ወይም ደግሞ ያንን ብር ከየትም ብሎ እንዲመልስላቸው ሊያደርጉ ይችላሉ ነው። ስለዚህ ሉላ እንዳለችው ብሩኬ ምንም የሚሆን አይመስለኝም። ያው ያንን ስራ እስካልሰራላቸው ድረስ እንግዲህ ሊያግቱት ይችላሉ። ስለዚህ ሞገስ ከመድብል ጋር አንድ ላይ በመሆን ተቀናጅተው እንግዲህ ብሩኬን ፍለጋ ዘመቻ ቢወጡ አሪፍ ነው። መድብል ከዚህ በፊት እስር ቤት ስለነበር በጣም ብዙ ሰው የሚያውቅ ይመስለኛል። እዛው የተዋወቃቸው ጓደኞች ምናምን ሊኖር ስለሚችል እንደዚህ አይነት ስራዎችን ብቻውን ከሚሰራ ከነሱ ጋር አንድ ላይ በመስራት እንግዲህ ብሩኬ ያለበትን ሊያውቅ ይችላል ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ እንግዲህ መድብል አሁን ላይ ሞገስን እያደፋፈረው ነው። ምክንያቱም መፍራት እንደሌለበትና እንግዲህ ለሚወዳት ልጅም እንግዲህ ዝናን መጋፈጥ እንዳለበት እየነገረው ነው። ምክንያቱም እስከመቼ ሞገስ እስከመቼ ፈርቶ ሉላንም ፈልጓት እንዴት ሊሆን ይችላል? ዝና አሁን ላይ ሉላን ካገኛት በጣም ከባድ ነው የሚሆነው። ስለዚህ መፍራት እንደሌለበትና እንግዲህ ለሚወዳት ልጅ ደግሞ ብዙ መስዋዕትነትን መክፈል እንዳለበት እየነገረው ነው። እንግዲህ ያ ሰውዬ ካሌብ ሞሲሳ የሚባለው ባለሀብት እንግዲህ ከብሩኬ ጋር ግንኙነት እንዳለው በስልክ ነው የታወቀው። ስለዚህ ያ ሰውዬ ደግሞ እንግዲህ ከህግ በላይ ስለሆነ ለዛ ነው መድብል በራሱ መንገድ ይህንን ነገር ከሞገስና ከሌላም ሰው ጋር እንግዲህ አንድ ላይ በመሆን የብሩክን ያለበትን ሁኔታ መፈለግ የጀመሩት ማለት ነው። ኤፍራታ እንደተባለችው ስራዋን ሰርታለች በስትክክል። ምክንያቱም
ዝና ምን ማለት እንደሆነ ዝና የሚያስበውና ምን ያረገ እንደሆነ እንግዲህ ከማህሌት ወስዳ ለመድብል ሰጥቷለች። የዝና ደግሞ ማህሌትን መጠየቁ ምንድነው ነው? ምክንያቱም እነ ብሩክ ቤት ምን እየተፈጠረ እንደሆነ አጣሪልኝ ብሏታል ማለት። ምክንያቱም ያስጨነቀው ነገር አለ። ዝና ከብሩክ ጋር ነገሩ ባይገናኝ ኖሮ በዚህ ሰዓት ስለ ሞገስ ወይም ስለ ሉላ ነው እንጂ መጨነቅ የነበረበት ስለ ብሩክ አይደለም። ምክንያቱም ሉላን ስለሚያፈቅራት ወይም ደግሞ ሉላ የሱ ሚስት እስኮነች ድረስ እሷ ላይ ነው ፎከስ ማድረግ ያለበት። አሁን ላይ ግን እንግዲህ እንዳየነው ከሆነ ሉላን እንደሚፈልጋት ፎከሱን ትቶ እንግዲህ ወደ ብሩክ መጥቷል ማለት ነው። ምክንያቱም ከራሱ ጋር የተገናኘ ነገር ስለሆነ ስለዚህ ዝና የብሩክ መጥፋት እጁ አለበት ማለት ነው ዞሮ ዞሮ። ስለዚህ መድብል እንግዲህ ዝናን ሄዶ እንግዲህ በማነቅና እሱን ቢያወጣጣው የብሩክን ሚስጥር ይነግረዋል ብዬ ነው ማስበው። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዛሬው አስተያየቴ እነን ይመስል ነበር። ምሳሌ ክፍል 77 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።